ኢሽሪሻ ኮላይ ላይ የተጠናውን ጥናት ነው። ባክቴሪያል ኮንጁጌሽን ነው የሚያሳየው። ኤፍ ሴል ወይንም ዶነር ሴል አለ። እንደገና ደግሞ ሪሲፐንት ሴል አለ፣ ተቀባይ አለ። ኤፍ ፕላዝሚዷ እዚህ ጋር አለች፣ ዲኤንኤ ያለበት ማለት ነው። ስለዚህ ያ ዲኤንኤ ምንድነው የሚሆነው? ይተላለፋል። መጀመሪያ ምንድነው ይሄኛው ሴል ከዚህኛው ጋር ይነካካል። ይሄ ኮንጁጌሽን። ይሄ ኤፍ ሴሉ ወይንም ዶነር ሴሉ ምን ፕሮዲዩስ ያደርጋል? ሴክስ ፓይለስ የተባለ እንደ ጸጉር አይነት መሳይ ነገር ፕሮዲዩስ ያደርጋል ማለት ነው። እንደዚህ እንደ ገመድ አይነት ነገር። ከዛ ያችን ገመድ ይልካል ወደዚህኛው። ከተገናኙ በኋላ በቀዳዳው ሴክስ ፓይለሱ ምን ያደርጋል? ዴቨሎፕ ያደርጋል። ከዛ በዛ በኮንጁጌሽን ብሪጅ መሃል ላይ በተከፈተው በተገናኙበት እንደ ድልድይ ባለው ይላካል። ያ ሄዶ በዚህኛው ውስጥ ያድግና እንደዚህ ኤፍ ሴል። ስለዚህ ሪሴፕተንቱ ላይ ሌላ ኤፍ ሴል ይኖራል። ይሄ ነው ባክቴሪያል ኮንጁጌሽን የሚባለው። ሶ ኤፍ ሴልስ ምን አላቸው ማለት ነው? ዲኤንኤ ሃቭ ኤ ዲኤንኤ ሲኩዌንስ ናውን አስ ዘ ኤፍ ፋክተር። ኤፍ ስታንድስ ፎር ፈርቲሊቲ። ኤፍ የሚያሳየው ፈርቲሊቲ ነው። ኤፍ ምንድነው ለሚለው እና that is necessary for bacterium to serve as a donor during conjugation. በኮንጁጌሽን ጊዜ ዶነር የሚሆነው ያ ኤፍ ሴል ያለው ባክቴሪያ ነው። ስለዚህ በኮንጁጌሽን ጊዜ ይጠቅማል ማለት ነው። The F factor, which consists of about 20 genes, can be in the form of a plasmid or it can be part of the DNA in the bacterial chromosome. እስከ 20 ድረስ የሚሆኑ ጂኖችን የያዘ ነው ይሄ ኤፍ ፋክተር ወይንም ኤፍ ሴል የሚባለው። በፕላዝሚድ ፎርም እንደሆነ አይተናል እና የዲኤንኤ ፓርቱ እንደሆነ አይተናል። ጂንስ ኢንኮድ enzymes essential for transferring DNA. Certain F genes encode 6 pili, long hair-like extensions that projects from the cell surface. እና ያንን ዲኤንኤ ለማስተላለፍ ጂኖች ምን ያደርጋሉ? 6 ፒላይን ይፈጥራሉ። እንደ ገመድ እንደ ሄር ላይክ እንደ ጸጉር አይነት ኤክስቴንሽን ወደ ሌላው ሴል እንዲተላለፍ ያየ ነው ማለት ነው። The 6 pillars recognize and binds to the surface of an F cell, forming a cytoplasmic conjugation. ያ ደግሞ ሄዶ በዛ በኮንጁጌሽን ሲገናኝ በቀዳዳው ደግሞ ያሳልፋል ማለት ነው። በመሃሉ በሚፈጠረው ብሪጅ ያችን ሴል ያሳልፋል። ያቺ ኤፍ ፕላዝሚድ ወደዛኛው ከሄደች በኋላ ምን ታደርጋለች? ራሷን ታስተካክላለች፣ ሬፕሊኬት ታደርጋለች፣ እዛኛው ተመሳሳይ ትሆናለች።